ሰላም እንዴት ናችሁ? ውድ የታጁራ ፕሮፐርቲስ የዩቲዩብ ቻናል ተከታታዮቻችን፣ እንግዲህ ዛሬ በአዲስ አበባ ከተማ ውስጥ እጅግ በጣም ሌክዠሪ ከተባሉ ቤቶች ውስጥ አንዱን ይዤላችሁ መጥቻለሁ። እኔ ያሳያችኋለሁ፣ እናንተ ደግሞ መጨረሻ ላይ በኮሜንት ዋጋውን ትገምቱልኛላችሁ ማለት ነው። እንግዲህ ይሄ የምትመለከቱት ባዝሩሙ ነው፣ ኮመን ባዝሩሙ ነው። እንግዲህ ሰፋ ያለ ነው። ከዛ ባለፈ ደግሞ ይሄ የምትመለከቱት የሰራተኛ ክፍል ነው። ያው የሰራተኛ ክፍል እንደዚህ ሰፋ ባለ መልኩ ብዙ ጊዜ አልተለመደም። ነገር ግን ያው ይሄ ቤት ሰፋ ያለ የሰራተኛ ክፍል ከነ መታጠቢያ ቤቱ ይዘዋል ማለት ነው። እንግዲህ ይሄ ለየት የሚያደርገው ነው ማለት ነው። ይሄ እንግዲህ ለእንግዳም መጠቀም ይቻላል ማለት ነው። አንዳንድ ጊዜ እንግዳም ሲመጣ ይሄንን መጠቀም ይቻላል። ከዛ ባለፈ ደግሞ እዚህ ጋር የምትመለከቱት ኮመን ባዝሩሙ ነው ወይም ኤክስትራ ባዝሩም ነው። ይሄኛው እንግዳ ሲመጣ ያለምንም መጨናነቅ ልጆችም ካሉ ያለምንም መጨናነቅ ይሄንን እንዲጠቀም ማድረግ ይቻላል። ይሄ እንደምትመለከቱት እንግዲህ ሳሎን ቤቱ ነው። ናቹራል ላይት ያለው ነው። ያው ብዙ ጊዜ ቤቶች ላይ የሚያስቸግረው ናቹራል ላይት ቬንቲሌሽን ከሌለ ትንሽ ፍንፍን ይልና ያስቸግራል ማለት ነው። ነገር ግን ይሄ ሁለቱም በደንብ ያለው ነው። እንደምትመለከቱት ደግሞ ሞደርን የሆነ ኪችን ነው ያለው። ያው ብዙ ጊዜ ሞደርን ኪችን ነው አሁን የተለመደው ከተማው ላይ ማለት ነው። ምክንያቱም ዘመናዊ እሱ ስለሆነ ብዙ ጊዜ ክሎዝድ ኪችን ቀርቷል አሁን እና ብዙ ሰው ተመራጭ የሚያደርገው ምንድነው ኦፕን ኪችን ነው ማለት ነው። ስለዚህ ኦፕን ኪችን ነው ያለው። ያው የፈለገ ደግሞ ክሎዝድ ኪችንም ማድረግ ይችላል ማለት ነው። እንግዲህ ይሄ የምትመለከቱት ሁለተኛ መኝታ ቤት ነው። ሁለተኛ መኝታ ቤቱ ነው። እንግዲህ ይሄ ሁለተኛ መኝታ ቤቱ ሰፋ ያለ ነው። ላይትም የገባለት እንደዚሁም ናቹራል ላይት ያለው ነው። ከዛ ባለፈ ደግሞ የቁም ሳጥን ኤቭሪቲንግ ተገጣጥሞለታል። ፈርኒሽድ የሆነ ነው ማለት ነው። እንግዲህ ሁለተኛ መኝታ ቤቱም የራሱ የሆነ ሻወርና እንደዚሁም ባዝሩም አለው። ይሄ ሁለተኛው ነው፣ ማስተሩ ሳይሆን ሁለተኛው ነው። ብዙ ጊዜ ማስተር ቤድሩም ላይ ነው የራሱ ሽንት ቤትና ሻወር የሚኖረው። ነገር ግን ይሄ ሁለተኛው ቤድሩም ላይም አለው ማለት ነው። ይሄም ደግሞ አንዱ ለየት የሚያደርገው ተመራጭ የሚያደርገው ሌክዠሪም ያስባለው ነው ማለት ነው። ከዛ ባለፈ ይሄ የምትመለከቱት ማስተር ቤድሩሙ ነው። እንግዲህ ማስተር ቤድሩሙ ልክ እንደገባችሁ እንግዲህ ቁም ሳጥኑ ተገጣጥሟል። ናቹራል ላይት አለው። ላይቲንግ ሲስተሙ በትክክል የተሟላ ነው። ኤቭሪቲንግ የተሟላለት ነው ማለት ነው። ምንም የሚቀረው ነገር የለም። ያው እቃውን ይዞ መግባት ለሚፈልግ ሰው በደንብ የሚሆን ነው ማለት ነው። እንግዲህ ማስተር ቤድሩሙ ደግሞ ያው የራሱ የሆነ ሻወር ሽንት ቤት አለው ማለት ነው። ስለዚህ ቬንቲሌሽንም አይቸገርም። መስኮት ስላለ እሱንም ከፍቶ ቬንቲሌሽን ያው የናቹራል ቬንቲሌሽን አለው ማለት ነው። እና ብዙ ጊዜ ያው በሳከር ነው የሚጠቀመው አብዛኛው በሳከር። ይሄ ግን የራሱ የሆነ ናቹራል ቬንቲሌሽን አለው ማለት ነው። እንግዲህ ይህን ቤት ለመግዛት የምትፈልጉ ሰዎች ደውሉልን። እናመሰግናለን።